ኢትዮጵያዊቷ ሰላይ ልብ አንጠልጣይ ታሪክ ክፍል 3 ደራሲ ዘሪሁን ገመቹ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። አልጋውን ለቃ ወረደችና ወደ ፍሪጁ በመሄድ ሌላ የቆርቆሮ መጠጥ አወጣችና እየተጎነጨች ወደሱ ወጣች። ዳግላስ አሁንም ላፕቶፑ ላይ አቀርቅሮ ውዝግብግብ እንዳለ ነው። የአማዞን ወንዝ ከበረንዳው አሻግረው ሲያዩት እንደ እባብ ተጥመዝምዞ ሽብለል እያለ ሲፈስ ይታያል። ትኩረቷን ወደ ዳግላስ መለሰችና እሺ አዲስ ነገር አለ ስትል ጠየቀችው። የተወሰነ ነገር እየገባኝ ነው። ሳይንቲስት ነኝ። አዎ ኬሚስት ነኝ። እዚህ አማዞን ጫካ ውስጥ በሚገኝ የኮኪን መቀመሚያ ላብ ውስጥ ሰራ ነበር። አሁንም እንዴት እንደሚቀመም ፕሮሰሱ ሁሉም ነገር ትዝ ብሎኛል። ግን ከዛ በፊት የት ነበርኩ? የት ነው የተማርኩት? ቤተሰቦች የት ናቸው? ሚስትና ልጆች አሉኝ? እንዴት እዚህ ሀገር ውስጥ ልገባ ቻልኩ? አሁን ስፔሩ ምን ልሰራ ነው? የተሸከምኩትን ሻንጣ ሙሉ ዶላር ከየት አመጣሁት? ለምንስ ተሸከምኩት? አሁንስ ወደ ብራዚል ለምንድን ነው እየሄድኩ ያለሁት? ቀደም ብለሽ አንቺ ለጠየቅሽኝ ለነዚህ ሁሉ ጥያቄዎች የሚሆን መልስ ግን እስካሁን አላገኘሁም። በቃ ላፕቶፑን ዝጋና ተነስ፣ ወደ ውስጥ እንግባ። ምናልባት ለጠየቃቸው ጥያቄዎች ሁሉ የሚሆኑ መልሶች አረፍ ብለህ እንቅልፍ ከተኛ በኋላ ትዝ ሊሉ ይችላሉ። ዶላሩ ላልከው ግን ምናልባት ለአመታት ለሰራህላቸው ስራ የከፈሉ ደሞዝ ሊሆን ይችላል። ምናልባት ከነሱ ጋር በሰላም ተለያይተህ ሰላማዊና ኖርማል ህይወት ለመኖር ወደ ሀገርህና ቤተሰቦች በመጓዝ ላይ ትሆናለህ። በላሁን እኩለ ሌሊት ሆነ። አረፍ እንበልና ነገ ከነገ ወዲያ የሚሆነው እናያለን። ምናልባትም እኮ ለእነዚህ ሁሉ ጥያቄዎች መልስ የሚሰጥ ሰው አየር ማረፊያው ጋር ቆሞ እየጠበቀ ሊሆን ይችላል። አዎ እኔም ተስፋ ማድረግ እንደዛ ነው አለና እንዳለችው ላፕቶፑን በመዝጋት ከመቀመጫው ተነሳ። ተያይዘው ወደ ውስጥ ገቡ። ወደ በረንዳ የሚያስወጣውን በራፍ በመዝጋት በያልጋቸው ላይ ተቀመጡ። ታውቂያለሽ ከሌላ ፕላኔት ድንገት ተንሸራትቼ ወደኩኝና ያለ ቦታዬ ከማላቃቸውና ከማይመስሉኝ ፍጡራኖች ጋር የተቀላቀልኩ እየመሰለኝ ነው አላት። በንግግሩ አሳዘናት። አይዞኝ እንዳልኩ አሁን መጨነቁን አቁምና ለማረፍ ሞክር። ጧት የሚሆነውን እናደርጋለን ብላ አልጋዋ ላይ ወጣችና ተሸፋፍና ለመተኛት ሞከረች። ፈጽሞ ግን እንቅልፍ ይወስደኛል ብላ አላሰበችም ነበር። ግን ወዲያው ነበረ ጭልጥ ያለ እንቅልፍ ወሰዳት። ማለዳ 12 ሰዓት አካባቢ ከእንቅልፏ ባና አይኗን ስትገልጥ ዳግላስ ስትተኛ ተቀምጦበት በነበረበት ቦታ ተቀምጦን ያገኘችው። ምን ነው አልተኛህም እንዴ ስትል በመገረም ጠየቀችው። አልተኛሁም። እና እዛው የተቀመጥክበት ቦታ ነጋኸው? እሱም የተቀመጠበት ቦታ ማንጋቱን ገና አሁን እሷ ስትጠይቀው ልብ ያለው መሆኑን በሚያሳብቅ ክራይ መጋባት ስሜት አዎ እንደዛ መሰለኝ አላት። ተነሳችና ከሻንጧ ውስጥ የምትቀይራቸው ልብሶች መርጣ ወደ ሻወር ቤት ሄደች። ሻወር ወስዳ ሰውነቷን አደራርቃ ልብሷን ቀየረችና ያወላለቀቻቸውን ልብሶች ይዛ ተመለሰች። ስልኳን አወጣች። አየር መንገድ ደወለች። የአየሩ ጸባይ እየተስተካከለ ስለሆነ 3 ሰዓት በረራው ይደረጋል ብሎ ነገሯት። በል እቃህን አዘጋጅና እንውረድ። በረራ 3 ሰዓት ስለሆነ ቁርስ በልተን በዛው እንሄዳለን። ያለ ምንም ንግግር እንዳለችው እቃውን መሰብሰብ ጀመረ። ከሻንጣው ውስጥ 2 ዶላር አወጣና ወደ እሱ አልጋ በመወርወር የሻንጣውን ዚፕ ዘጋው። ግራ ገባትና ምን እያረክ ነው አለችው። አየር ማረፊያ ምን እንደሚገጥመን አይታወቅም። በድንገት እንደተገናኘን ሳናስበው በድንገት ልንለያይ እንችላለን። እናም ምንም ሳታውቂኝ ላደረግሽልኝ ትብብር እንደ ምስጋና ይሆንልኝ። 20 ዶላር ብዙ እኮ ነው። ችግር የለውም። ከዋልሽልኝ ውለታ አንጻር እዚህ ግባ የሚባል አይደለም። ባይሆን እንዳይረፍድብን እንውጣ
ቆይ ከመሄዳችን በፊት ለማስታወሻ ፎቶ እንነሳ አለችና ፎቶዋን ይዛ ወደሱ ተጠጋች። ተለጠፈችበትና ሰልፊ ማንሳት ጀመረች። ከዛ ቪዲዮ ላይ ያደረገችና ማውራት ጀመረች። ዳግላስ ላለፉት 20 ምናምን ሰዓታት ሳንለያይ አብረን አሳልፈናል። የተገናኘነው ድንገት ነው። ምናልባትም የምንለያየው በድንገት ይሆናል። ግን ጥሩ ጊዜ አሳልፈናል። በጣም የሚግባቡ የረጅም ጊዜ ጓደኛሞች የሆንን መስሎ ተሰምቶኛል። አመሰግናለሁ አለችና ተንጠራርታ አቀፈችው። በእውነት በዚህ ማንነቴ ማወቅ ባልቻልኩበት አስቸጋሪ ጊዜያቶች ማንነት ሆነሽኛል። ልክ እንደ ልብ ጓደኛ ከጎኔ ሆነሽ ተንከባክበሽኛል። ውለታሽ መቼም ማረሳው። እድል ቀንቶኝ አንድ ቀን መክፈል ብችል ደስ ይለኛል። ለማንኛውም በጣም አመሰግናለሁ። አንቺ በጣም ትልቅ ልብ ያለሽ ልጅ ነሽ፣ መልአክ ነሽ ብሎ ልክ እሷ እንዳደረገችው ጎንበስ አለና አቀፋት። የቀዳችውን ቪዲዮ ሴቭ አደረገችና ለመሄድ ዝግጁ ሆነች። ይሄ ማስታወሻ ፎቶና ቪዲዮ እኔም ቢኖረኝ ደስ ይለኛል አላት። ይቻላል እኮ ትላንትና ኮምፒውተርን ስትከፍት ኢሜል አድራሻን አይቼ በቃል ሸምድጄዋለሁ፣ እልክልሃለሁ። በጣም ደስ አለው። ይህኛው ደግሞ ሌላ ውለታ ነው አለና ሻንጣውን ይዞ ላፕቶፑን አንጠልጥሎ ቀድሟት ከክፍሉ ወጣ። እሷም ብሩን የእጅ ቦርሳዋ ውስጥ ከስር ዋሸቀችና መልሳ ዘግታ የልብስ ሻንጣዋን እየጎተተች ተከተለችው። ፔሩ አማዞን ወንዝ ላይ ዳግላስና ኑሃሚ እታች ወርደው ካፌ ቁጭ ብለው ያዘዙት ቁርስ እስከሚመጣ ያነሳችውን ፎቶና ቪዲዮ ትናንት ከተማውን እየዞሩ ሲጎበኙ የተነሱትንም ጭምር በኢሜሉ ላከችለት። 2 ሰዓት ሲሆን ቁርሳቸውን በልተው ጨርሰው ወደ ኤርፖርት ለመሄድ ዝግጁ ሆነው ነበር። እርግጥ ኤርፖርቱ ካረፉበት ሆቴል 15 ደቂቃ ያክል ብቻ ነው የሚቀረው። ቢሆንም ቀድመው ሄደው እዛው ለመጠበቅ ተስማሙና ለሆቴሉ አስተናጋጅ ታክሲ እንዲጠራላቸው ነገሩት። በ5 ደቂቃ ውስጥ የፈለጉት ታክሲ መጣና ጫናቸው። ሁለቱም ከኋላ ወንበር ተጠጋግተው ተቀምጠው በጸጥታ ጉዟቸውን ጀመሩ። ሹፌሩ ታክሲ ከሚነዳ ይልቅ ቱርቦ ወይም ግዙፍ ተሳቢ መኪና ቢነዳ ከአቋሙ ጋር ይሄድ ነበር። እጆቹና አንገቱ ላይ ጠቅላላ በንቅሳት የተዥጎረጎረ ግዙፍ ባላስፈሪ ጡንቻ ባለቤት የሆነ ሰው ነው። የከተማውን ግራና ቀኝ ፎቆችና የንግድ ተቋሞችን እየተመለከቱ ለ15 ደቂቃ ከተጓዙ በኋላ ሹፌሩ ወደ ኋላ በመዞር ካላስቸገርኳችሁ እዚህ ፊት ለፊታችን ያለው ቅያስ ጋር የምቀበለው እቃ ነበረኝ፣ 2 ደቂቃ ባዘገያችሁ ነው ሲል በተሰባበረ እንግሊዘኛ ፍቃድ ጠየቃቸው። ቢያንስ ከ30 ደቂቃ በላይ ትርፍ ሰዓት ስላላቸውና ከዛ ላይ 5 ደቂቃ ቢለግሱት የሚጎዳቸው መስሎ ስላልተሰማቸው አልተቃወሙትም። ችግር የለም እንችላለን ስትል ሁለቱንም ወክላ ፍቃዱን የሰጠችው ኑሃሚ ነች። እንዳለውም በመጀመሪያው ቅያስ ወደ ግራ ታጠፈና ጠባብ የድንጋይ ንጣፍ የሆነ መንገድ ውስጥ ገባ። ጭር ያለ መንገድ ነው። 200 ሜትር ያህል ከተጓዘ በኋላ ጥጋት ይዞ መኪናውን አቆመና መጣ 2 ደቂቃ በማለት ሞተሩን ሳያጠፋ ታክሲውን ለቀቀና የአንድ የብረት ግቢ ገፋ አድርጎ ገባ። ሁለቱም አይናቸውን እሱ የገባበት ግቢ ላይ ተክለው ካሁን ወጣ እያሉ ሲጠብቁ በቅጽበት ከግራና ከቀኝ ያለው በራፍ ተከፈተና ጭንብል ያጠለቁና ሽጉጥ የደቀኑ ሰዎች ከመኪናው በራፍ ገፍተው ገቡ። ሁለቱን አንድ ላይ አጣብቀው ከመካከላቸው መክተት በሻንጣቸው አቅጣጫ ሽጉጣቸውን ደቀኑባቸው። ኑሃሚን ሆነችም ዳግላስ በድንጋጤ ትንፋሽ አጥሯቸው ልክ ቀድሞ እንደገቡት ጭንብል ያጠለቀ ሌላ ሰው ከፊት ለፊት የሹፌሩን ቦታ ያዘና መኪናውን አንቀሳቀሳት። ቀጥታ ወደ ፊት ለፊቱ እየነዳ ያለው ከ10 ደቂቃ በኋላ ሙሉ በሙሉ ከከተማ ውጡና ረግረግ የሆነና ግራና ቀኙ በደን የተሸፈነ ከዛም አልፎ በጭቃ የተለቆጠ ወጣ ገባ መንገድ ውስጥ ግቡ። ምንድነው የምትፈልጉት? ገንዘብ ነው አለች ኑሃሚን። አንደኛው መናገር ጀመረ። ኑሃሚን ግን ምንም እየገባት አይደለም። ቋንቋው ስፓኒሽ ነው። እሷ ደግሞ ከእንግሊዘኛ ውጭ ሌላ የውጭ ቋንቋ አታውቅም።
እርግጥ ራሻኛ ትችላለች። ያ ግን እዚህ አካባቢ እርባን ያሉ መስሎ አልተሰማትም። አጠገቡ ወዳለው ዳግላስ ዞረችና አፍጥጣየችው። አፍሽን ዝጊን የሚሉት ሲል ተረጎመላት። ቋንቋውን ትችላለህ እንዴ? የሚሉት መስማት የቻልኩት ብችል ነዋ ሲል መለሰላት። ከ10 ደቂቃ በኋላ ጫካና ቁጥቋጦ እያቆራረጡ ከተጓዙ በኋላ መኪናዋ ቆመች። ግራና ቀኛቸውም ተቀምጠው ሽጉጥ የደቀኑባቸው ሰዎች አንዳንዳቸውን ይዘው ከታክሲ ወረዱ። ሹፌሩም የታክሲዋን ሞተር አጥፍቶ ወረደ። መኪናዋን ሲሾፍር የነበረው የጃኬቱ ኪስ ውስጥ እነሱ የለበሱትን አይነት ጥቁር የፊት ጭንብል አወጣና ተራ በተራ ጠለቃቸው። ከዛ ሌላ ጥቁር ጨርቅ አወጣና በአይናቸው ዙሪያ በማሽከርከር አሰረና ሙሉ በሙሉ እንዳያዩ ያደረጋቸው። ከዛ እየጎተቱና እያመናጨቁ በእግር ይዟቸው መጓዝ ጀመሩ። ኑሃሚ በጣም ተረበሸች። ባደረገችው ነገርም ራሷን በጣም ወቀሰች። እንዴት ሰው በማያውቀው ሀገር የማያውቀውን ሰው ለመርዳት ይህንን ሁሉ ርቀት ይጓዛል? ለዛውም ምን እንደሆነና ማን መሆኑን ለማያውቅ ሰው። ከኔ እንደዚህ አይነት ስህተት ፈጽሞ አይጠበቅ ስትል አሰበች። እርግጥ ኑሃሚ በህይወቷ ከህፃንነቷ ጀምሮ ብዙ ጊዜ ይህንን መሰል አደጋዎች አሳልፋ ነበር። ሞትኩኝ አበቃልኝ ካለች በኋላ ባልተጠበቀ ቅጽበታዊ ገጠመኝ ከመከራውም ወጣ ህይወቷን የሚያተረፈችበት አጋጣሚ በርካታ ናቸው። ግን ያ ሁሉ ፈተና ያንን ሁሉ ተስፋ መቁረጥ አጋጥሟት የነበረው በገዛ ሀገሯ በገዛ ህዝቦቿ ውስጥ ነው። በሀገር ውስጥ በገዛ ምድር ላይ የተራመዱ ተስፋ መቁረጥ፣ በሰው ሀገር ውስጥ የሰው ምድር ላይ የተራመዱ ተስፋ ከመቁረጥ ፍጹም የተለየ ነው። በገዛ ሀገር ሆኖ ተስፋ መቁረጥ ማለት ሁል ጊዜ የተደበቀች ተስፋ ትኖራለች። ያቺ ተስፋ ከእናት የምትገኝ ወይም ከአባት የምትቸር ወይም ደግሞ ወንድም ከሚሉት ወይም ደግሞ እህት ከሚትሏት የአይዞባይነት ተስፋና አለውልህ የሚል ማጽናኛ ነች። ያ ቃል ደግሞ የተገነዘ ተስፋን ከሞት የሚያስነሳ ይሆናል። በሰው ሀገር ተስፋ ሲቆረጥ ግን እነዚህ ሁሉ የሉ። እየተደናበሩና እየተገፋፉ 15 ደቂቃ ከተጓዙ በኋላ ተረጋጉ። ከአይናቸው ላይ የታሰረው ጥቁር ጭንብልም ሆነ ፊታቸው ላይ የተጋረጠው ነገር ተነሳላቸው። ከጀርባቸው ጥቅጥቅ ጫካ፣ ከፊት ለፊታቸው የተንጣለለ የአማዞን ወንዝ ነው የሚታየው። እነሱ ከቆሙበት በ2 ሜትር ርቀት መለስተኛ የሞተር ጀርባ መልህቋን ጥላ ቆማለች። አንዱ እጇን ያዛትና እየጎተተ ወሰዳት እና አንደኛው ጀልባ ላይ ጫናት። ልክ እንደሷ ሁሉ ዳግላስንም አምጥተው ከጎን ያስቀምጡታል ብላ ስትጠብቅ በተቃራኒ ወሰዱና ሌላኛው ጀልባ ላይ ጫኑት። ለምንድን የምትለያዩን? ወዴት ነው የምትወስዱን? እኔ እኮ ምንም አላቅም። ከሱ ጋር የተገናኙት ትናንት ነው። ምንም ማቀው ነገር የለም። ኑሃሚ ለፈለፈች። ቁብ ሰጦት እያዳመጣት ያለ ሰው የለም። እሷ ራሱ ያንን ሁሉ ስትለፈልፍ የነበረው በአማርኛ ነበርና ያ ትዝ ሲላት የምሬት ፈገግታ ፈገጋለች። 2 ሽጉጥ የደቀኑ አጋንንቶች በ1 ሜትር ከሷ ፈንጠር ብለው 2 ሌላ መሳሪያ የታጠቁ ደግሞ ከጀርባዋ ተቀመጡ። ጀልባዋ አስደንጋጭ የሞተር ጩኸት ድምጽ አሰማችና ወደ ባህሩ ወደ መካከሉ ተፈተለገች። ወንድሟ ትዝ አላት። እስከ ዛሬ ነገ ትመጣለች እያለች ጠብቅ መኖር መሞቷን እንኳን ማረጋገጥ ሳይችል በስቃይ ሲኖር አሰበችና ስቅጥጥ አላት። አይኖቿን አሻግራ ላከችና ዳግላስ የተጫነበትን ጀልባ ለማየት ሞከረች። እነሱ እየተጓዙ ካሉበት አቅጣጫ በተቃራኒ ነው ይዘውት እየሄዱ ያሉት። በቃ መቼም እንደማይገናኙ አሰበች። እሷ ራሷ አሳዛኝ ሁኔታ ላይ ብትሆንም ለሱ ከማዘን ራሷን ማቀብ አልቻለች። በዓለም ላይ በውሃ ከተከበቡ ከተሞች መካከል ግዙፍ የሆነችውና እስከ 200,000 ሕዝብ በላይ የሚኖርባት ይህች ከተማ እሷን ለቀው በአማዞን ወንዝ ላይ የተንሳፈፉ አርቀው ወሰዷትና አማዞን ደን ውስጥ ከተቷት።
ከጀልባው ወርዳ መሬት ላይ ስታርፍ ይዟት የመጡት 4 ሰዎች በመጡበት ጀልባ ወደ ኋላ ሲመለሱ መሬት ላይ ቆመው ጠብቋት የነበሩ ከነዛኞቹ በላይ አስፈሪ የሆኑ በቁጥር 9 አካባቢ ሰዎች ነበሩ የተቀበሏት። በዚህ ሁሉ ትጥቅና አጀብ የሚቀበሉኝ ማንች ብለው ነው ስትል በውስጧ አጉተመተመች። 4ቱ ከኋላዋ፣ 4ቱ ደግሞ ከፊት፣ አንዱ ከመካከላቸው በአቋሙ ቀጠን የሚል ባለባበሱ ስርዓት ያለውና ለስላሳ ቢጤ የሆነ ሰው ወደ እሷ ቀረበና ራሱን ከሷ ጋር 1 ሜትር ርዝመት ባለው ቀለል ባለ ሰንሰለት በማቆራኘት ከኋላዋ ሆኖ መራመድ ጀመረ። አሁን እሷን በመካከል አድርገው አማዞን ደን ውስጥ ልክ እንደ ጉንዳን ሰራዊት ሰልፍ ገብተው ይዟት እየተጓዙ ነው። በደን ውስጥ እየተጓዙበት ያለው መንገድ እጅግ ቀጭንና ግራና ቀኝ በተቆላለፉበት ሀረጎች የዛፍ ቅርንጫፎች የተጠላለፈ ስለሆነ አስቸጋሪና በተለይ ለሷ አስፈሪ ነበር። በህይወቷ እሷ ራሱ እስኪገርማት ድረስ ከህፃንነቷ የጎዳና ላይ ኑሮዋ ጀምራ እጅግ አስቸጋሪ፣ አስፈሪና በአደጋ የታጠሩ ብዙ ቀናቶችን፣ ወራቶችን አሳልፋለች። ወደፊትም ህይወቷ ከአደጋ የጸዳና ከችግር የራቀ እንደማይሆን ታውቃለች። ግን መቼም ቢሆን በአማዞን ጥቅጥቅ ደን ውስጥ ደም የጠማቸው እንደሆኑ በሚያስታውቁ ወጠምሻ ጋንጊስተሮች እንደ ከብት እየተነዳች ወደማታውቀው ስፍራ እንደምትወሰድ ፈጽሞ በስህተት እንኳን አስቦ አታውቅም ነበር። በዛ ምክንያት አሁን ራሷን ለማዳን ምን ማድረግ እንዳለባት እንኳን ምንም አይነት ሀሳብም ሆነ እቅድ የላትም። ባላት ወታደራዊ ስልጠናና የመስክ ላይ ተሞክሮ እየነዷት ካሉት የተወሰኑትን ቆልፎ የተወሰኑትን ሰባብራ ልታመልጣቸው ትችል ይሆናል። ከዛስ ከዚህ ደን እንዴት ትወጣለች? የጫካው ነገስታት የሆኑ አደገኛ አውሬዎችንስ እንዴት ተፋልማ እንዴት ታሸንፋቸዋለች? በህይወት ጉዞዋ ከሰው ጋር እንዴት መፋለም እንዳለባት እንጂ በጥቅጥቅ ደን ውስጥ ከሚኖሩ ድንበር አውሬዎች ጋር እንዴት መፋለም እንዳለባት የወሰደችው ምንም አይነት ስልጠናም ሆነ የህይወት ተሞክሮ የላት። ስለዚህ በአደገኛ እንሽላሊት ተነድፎ መንገድ ብትቀረስ፣ መርዛማ እንቁራሪት ቢነድፋትስ? ይህንና የመሳሰሉትን ማት አስከፊ ሊገጥሙ የሚችሉ ከፊቷ ያሉ መከራዎችን አሰበችና አጋቾቿን ለመተናኮል ያላትን ምኞት ለጊዜውም ቢሆን ተወች። እናም ደግሞ ስለ ዳግላስ አሰበች። ይህን እንዴት ይሆን? ግራ የተጋባ ማንነቱና ለሷ የነበረው ደግነት ትዝ አላት። ጧት የሰጣት የ$20,000 ስጦታን አስታወሰች። ልብሷን የያዘ ሻንጣዋን ከኋላ ካሉት አጋቾቿ መካከል አንዱ ይዞታል። ብሩንና ፓስፖርቱን ያለበትን የእጅ ቦርሳዋን ደግሞ ራሱን በሰንሰለት ከራሷ ጋር አቆራኝቶ ከኋላ ያለው የሷ ኩያ የሆነ ወጣት ተከሻዋ ላይ ተንጠልጥሏል። ከ4 ሰዓት አድካሚ እግር ጉዞ በኋላ አንድ ሰው አልባ ጎጆ ያለበት ስፍራ ሲደርሱ እርምጃቸውን ገቱ። ልጁ ከኪሱ ቁልፍ አወጣና ከሷ ጋር የሚያገናኘውን ሰንሰለት በመፍታት ለቀቀው። እሷ እጅ ላይ የታሰረው እንዳለ ስለሆነ ቀሪው መሬት ላይ ይጎተት ጀመር። ከዛ ከመካከላቸው አለቃ መሳዩ ሰው ገፈተራትና ወደ ጎጆ ውስጥ አስገብቶ ከውጭ ዘጋባት። ጎጆዋ እቃ አልባ ባዶ ነች። በጣም ደክሟትና ሰውነቷ ዝሎ ስለነበር ወለሉ ላይ ዝርግፍ አለች። ግድግዳውን ተደግፋ ትንፋሽ መሳብ ጀመረች። ከላይ የለበሰችው ሽራብ ጨጎጊት በመሰለ ነገሮች ተጠቅጥቆበት ተነጫጭቷል። አወለቀችውና ሹራቧን በተቻላት መጠን ለማጽዳትና ከተጠቀጠቀበት ጨጎጊት ለማስለቀቅ ሞከረች። ባዶ ወለል ላይ መልሳ ጋደም አለች። ብዙም ሳይቆይ ሳታስበው ጭልጥ ያለ እንቅልፍ ወሰዳት። ኑሃሚ ለምን ያህል ጊዜ እንደተኛች አታውቅም። ስትነሳ ግን አስፈሪ ሁኔታ ላይ ነበረች። ወደ አፍንጫዋ የሞት ሽታ እየተጋመሰ ነው። ጉሮሮዋ ላይ መልአከ ሞት የቀረባት መስሎ ተሰማት። እታች ሆዷ ውስጥ
አፉን የከፈተ የመቃብር ጉድጓድ እየታያት ነው። ግን እንደዛም ሆኖ እየፈራች አይደለም። አለመፍራቷ ደግሞ አስደንግጧታል። ብቸኛ የሚያሳስባት ነገር የወንድሟ ነገር ነው። እሷን ማጣቱ በምን ጽናትና ብርታት ይቋቋመዋል? ይህንን በእርግጠኝነት መመለስ አትችልም። ያው ለሷ ብቻዋን እንደማትሞት ታውቃለች። ቢያንስ 2-3 ሰው ይዛ ትወድቃለች። ከሞቶች በኋላ የትም ብትሆን የትም ብትቀበር ሀጃዋ አይደለም። እሷ ስትኖር ኢትዮጵያዊ ስትሞት ኢትዮጵያዊ ልሁን ከሚሉ መካከል አይደለችም። ለሀገሯ ያላትን ፍቅርና ለሀገር ያላትን ትርጉም እንጥፍጥፍ አድርገው ወና ያደረጉት ገና በልጅነቷ ነው። ቤተሰቦቿ ሲሞቱና ያንን ተከትሎ ቤታቸውም ሆነ ንብረታቸው በብልጣብልጥ ከሃዲዎች ተዘርፎ ጎዳና ተዳዳሪ ስትሆን ሳታስበው ቀስ በቀስ ወደ ሀገሯ ምድር ወደ ልጅነቷ በትዝታ ተጓዘች። ትዝ ይላታል የዛሬ 16 ዓመት በፊት ኑሐሚንና ወንድሟ ናኦል ወላጆቻቸው ሞተው እቤታቸውም ከተወረሰ በኋላ ቀጥታ ሰበታ የሚገኝ ህፃናት ማሳደጊያ ተቋም ነበር የገቡት። እዛ የወላጆቻቸው ናፍቆት ቢኖርባቸውም ያን ያክል የከፋ የሚባል ህይወት አልነበራቸውም። ግራ መጋባትና ፍራቻ ውስጣቸውን የተቆጣጠረው ጨለማ ስሜት ቢሆንም በአንጻር የተሻለ የተባለ እንክብካቤ የተደረገላቸውና ትምህርታቸውንም እየተማሩ ከመሰልና እኩያ ወላጅ አልባ ህፃናት ጋር 1 ዓመት በተስፋ መኖር ችሎ ነበር። በኋላ ግን ነገሮች መስመር የያዙና የሰከኑ በመሰሉ ጊዜ ያልታሰበ ነገር ተከሰተ። አንድ ቀን ኑሐሚን ክፍል ውስጥ ከኮጆቿ ጋር እየተማረች ሳለች በህፃናት ማሳደጊያው አስተዳደር ተጠራችና ከክፍል ወጣ ወደ ተጠራችበት ቢሮ ሄደች። ቀጥታ ወደ ዋናው የተቋሙ ዋና አስተዳዳሪ ቢሮ ስትገባ ሽበታም አዛውንት አስተዳዳሪ ፊት ለፊት ተቀመጠች። ኑሐሚን እኒህን ሰውዬ ትፈራቸው ነበር። ሁልጊዜ ፊታቸው እንደተቋጠረና ሽበት የወረረው አፍሮ ጸጉራቸው እንደተንጨፈረረ ነው። ድንገት ኑሐሚን በቀለ ሲሉ ጠሯት። ጭል ጭል በምትል ድምጽ አቤት ጋሼ አለቻቸው። ፊት ለፊታቸው ያለውን የዴስክቶፕ ኮምፒውተር ስክሪኑን እያስተካከሉ በዛ ዞረሽ ወደ እኔ ነኝ ነበር ያሏት። ውድና የተከበራችሁ የሚስኪቲው ቻናል ተከታታዮች ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።